ሰላም የሮማን ቻናል ተከታዮች በሙሉ ዛሬ ደግሞ ይዤላችሁ የመጣሁት ሽበት ያለብን ሽበት እንዴት አድርገን ከፀጉራችን ውስጥ እንደምናጠፋ ነው። ሽበት እንደዚህ ገላ ፀጉራችሁን ከታጠባችሁት በኋላ የቤታችሁ ውስጥ ፀጉራችሁ ምንም ሳታስነኩ ሽበት ያወጣ ሽበት የሚመጣ እንግዲህ በሙቀት ይመጣል፣ በብዙ ነገሮች ሊመጣ ስለሚችል ማለት ነው። ከፀጉራችሁ ውስጥ ማጥፋት ትችላላችሁ ማለት ነው። ያው እርጅና ምናምን አይደለም፣ በሙቀት ይመጣል ሽበት ማለት ነው። እንዲሁ ደግሞ እንደዚህ ከሻምቦም ከቅባት ምናምን ነገሮች ነው እንግዲህ ሹካ የተበጣጠሰ ፀጉራችሁን ያጠረውን እንደዚህ አድርጋችሁ ከምግብ ጋራ እንዳትቀላቀሉት ማለት ነው። ሹካው ማለት ነው መኝታ ቤታችሁ አድርጉ። እንደዚህ ሁሌም ስታደርጉ ማለት ነው በተመቻችሁ ሰዓት ፀጉራችሁን በሹካ እንደዚህ ስታደርጉ እየተሰባበረም ያድጋል፣ ያጠረው እንዲያድግ ያደርግላችኋል፣ እንዲበቅል ያደርጋል ማለት ነው። እንደዚህ ያደርጋችሁ ሹካውን የፀጉራችሁን ከታጠባችሁ ሳትታጠቡም ደግሞ እንደዚህ ያደርጋችሁ መሰራት ትችላላችሁ ማለት ነው። እንግዲህ እኔ ትንሽ ቅባትም አድርጌበታለሁ ታጥቤ ስለወጣው ማለት ነው። ያው ሽበት ነበረብኝ ማለት ነው። የኔ ጠፍቷል ማለት ነው። ሽበት የሚወጣ ደግሞ በሙቀት ይወጣል። እንዲሁ ደግሞ ቅባት የምንቀባ ነገሮች ይወጣል ማለት ነው። በነገራችን ሽበት እና ፀጉር ከርዳዳ የሚሆነው የሩዝ ውሃ ያስለሰልሳል ይባላል፣ ግን ያከርድዳል ማለት ነው። የሚስማማ አለ፣ የማይስማማው አለ። የኔ ከርደዳ ሆነብኝና ሽበት አመጣብኝ ማለት ነው። የሩዝ ውሃ በመጠቀም ነውና እንግዲህ እንደዚህ ያደርጋችሁ ከውስጥ ታጠፋላችሁ ማለት ነው። ቀስ ብላችሁ ራሳችሁ ሳትወጉ፣ ብዙም አይደለም ፀጉሩ ውስጡን እንደዚህ ታደርጋላችሁ ማለት ነው በሹካ። ከዛ ይኸው ከዛም በኋላ ፀጉራችሁን ወደ ኋላ ሁለት ቦታ አድርጋችሁ ትተኛላችሁ ማለት ነው። እንግዲህ ያርጋችሁ ተጠቀሙት ማለት ነው። ግንባራችሁ ላይ የሄደባችሁ እንዲበቅል ያደርጋል። ያጠረ ግንባራችሁ ለእኩል ያልሆነ ፀጉራችን የተበጣጠሰ ፀጉራችን የኔ የተበጣጠሰ ነበረ፣ አበጥረን በግንባራችን ላይ እንትና ሲቆም በጣም ያስጠላል ማለት ነው ሲደርቅ እና እሱ ምናምን እንዲያስተካክል ያደርግላቸዋል። ሁለተኛ ደግሞ ምንድነው ብዛት ይጨምርላችኋል። ብዛት ይጨምርላችኋል ማለት ነው። ብዛት እንዲጨምር ያደርግላችኋል ማለት ነው። በነገራችን ለምን በጣጠሰው ደግሞ በሌላው አሰራር ይመጥላችኋለሁ ማለት ነው። በራሴ ሞክሬ ነው የማመጥላችሁ ማለት ነው። እንደዚህ በጣም ጥስጥስ የሚለው ልጆች እየጠየቃችሁኝ ስለሆነ ሊጨርሰው ራሴ ላይ እየሞከርኩት ነው። ግን አይቼ በጣም አሪፍ ከሆነ አመጥላችኋለሁ ማለት ነው። ሳልጠቀም አላመጥላችሁም፣ አላሳያችሁም ማለት ነው። ተጠቀምና ራሴ እንደዚህ ውስጥ ለውስጥ ፀጉራችሁ እንዲበዝላችሁ እኩል እንዲሆንላችሁ በሱጋ እንደዚህ ያደርጋችሁ አበጥሩት ማለት ነው። ከውስጥ ሽበቱ ድብን ብሎ ይጠፍላችኋል ማለት ነው። ላይስማማችሁ ይደራራል ማለት ነው። ክሬሙ ማለት ነው። ቀለሙ ምናምን ስላይስማማችሁ ስለሚችለው በዚህ ነው እንግዲህ በሙቀት መዳም ቤት ነው የምንሆነው፣ ምግብ ስለምንሰራ በሙቀት እንትን አይለናል ማለት ነው። ስለዚህ ቻናሌን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሼር አርጉልኝ፣ ላይክ አርጉልኝ። አስተያየታችሁንም ኮሜንት ላይ አስቀምጡልኝ። የምትጠይቁ ነገር ካለ ጠይቁኝ። ግን የሚያሳድገው አመጥላችኋለሁ ማለት ነው። እሱን ደግሞ ራሴ ላይ እየሞከርኩ ነው ለምነቃቀልባችሁ ልጆች ሊጨርሰውና በራሴ ላይ ሞክሬ ከዛ ትክክለኛ ነገር ከሆነ አቀርብላችኋለሁ ማለት ነው። ግን ሽበቱና ብዛት ስትፈልጉ እንደዚህ አድርጉ ማለት ነው። በየቀን ስታረጉ ብዛት ይጨምርላችኋል፣ ቁመት ይጨምርላችኋል ማለት ነው። ተጠቀሙ ትላችኋለሁ። የማቆን ነገር ነው ይዤላችሁ የመጣው የተጠቀምኩትን ነገር ነው። ቻናሌን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ልጆቹ እንዲጠቀሙ ሼር አድርጉ። በኮሜንትም አስተያየታችሁን ስጡኝ ማለት ነው።
ከልብ አመሰግናችኋለሁ። ባይ ባይ።